ውዱ ነቢይ ሳያውቋቸው ባልዋሉበት ሲያነሷቸው ምን ሐዘኔው ቢበረታም ያንቱን ክብር አይቀንስም። ሶላትንም ስናጠናቅቅ ካሰላመትን በኋላ ወዲያው የምንለው ዚክር አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዘልጀላሊ ወልኢክራም በማለት አላሁመ አንተ ሰላም እንለዋለን። የሰላም ባለቤት አንተ ነህ። ወሚንከ ሰላም ሰላምም የሚገኘው ካንተ ነው። ስለዚህ እስላማዊ ሰላምታን በወንድሞች በእህቶች መሃል ማሰራጨት ከአደብ ይቆጠራል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አላህ ምስጋና ይገባው። አሁን ያልሽው ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በያላችሁበት አላህ ይጠብቃችሁ። እስኪ ሁላችሁም ሁሱን አላህ ይጠብቅህ ጀዛኩሙላህ ኸይረን በሉል። እንደሚታወቀው ሁሱ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ መልካም ከሚሰሩ ወንድሞች 24 ሰዓት ወደ አላህና ወደ መልእክተኛ የሚጣራ ጀግና ወንድማችን ነው። ይህ ወንድማችን በጀነት እንገናኝ በኩል በወለጋና ከአፋር ተፈናቅለው በቻይና ካምፕ ደጋና ገርባ መሃል ላይ ለሚገኙ ለ1535 ሙስሊሞችም ሙስሊም ላልሆኑም ወገኖቻችን ዛሬ ላይ የ547750 ብር ድጋፍ አስቤዛ አድርጓል። ይህ ወንድማችን ብዙ መልካም ስራዎችን የሚሰራ አቅም ያለው ወንድማችን ነውና አላህ ይጠብቀው። ዛሬ ለሙስሊሞችም ሙስሊም ላልሆኑም ወገኖቻችን ድጋፍ አድርጓል። አላህ ይጠብቀው፣ ሰደቃውን አላህ ይቀበለው። በዚህ መልካም ስራ አሻራችሁን ያስቀመጣችሁ ውድ እህትና ወንድሞቻችን ጀዛኩሙላህ ኸይረን ማለት እንወዳለን። ባረከላሁ ፊኩም፣ አላህ ይጠብቃችሁ። ብዙዎቻችሁ ይወዳብ በሙስሊሞች ለምንድን ነው የማትቀልደው ብላችሁ ጠይቃችሁኛል። ትፈራቸዋለህ ትሉኛላችሁ። እኔ ፈርቻቸው አይደለም። እንደ አንድ ኮሜዲየን የምቀልድባቸው የሚቀልድ ነገር ሲኖር ነው። ሙስሊሞች ነብይነን ሐዋርያንን እያሉ በካራት ያጋንንት ሲያስወጡ አላየሁም። ወይም ደግሞ ሰውን በጅምላ ራቆቱን በውሃ ሲያጠምቁ አላየሁም። ወይም ደግሞ የተለያየ ያጋንንት አስወጣን እያለ ራሳቸውን ሲገርፉ ሲደበድቡ አላየሁም። ስለዚህ ሙስሊሞችን በምን ልቀልድባቸው? እውቀት አላቸው ብዬ ንጽጽር ያደርጋሉ ብዬ መጽሐፍ ቅዱስ ያነባሉ ብዬ ቁርአን ይቀራሉ ብዬ ይሰግዳሉ ብዬ? ኮሜዲ የሚሰራ እኮ የሚያስቅ ነገር ሲኖር ነው። ጴንጤዎችና የተዋህዶ ልጆች ብዙ የምትሰሩት ነገር እውነት ለመናገር ከህሊናም በላይ ስለሆነ ማለት ነው፣ ከካመን ሴንስ በላይ ስለሆነ ቀልድባቸዋለሁ። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም ዕውቀቱም የለህም። ባዶ ቅንጭላት ነህ። በክርስትናም ዕውቀቱ የለህም። ባዶ ሞይ ነህ። ነገር ግን በኦርቶዶክስ እምነት ዕውቀቱ ካለህ ቂጧን ወጥራ ወደ ቤተ ክርስቲያን የምከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳርል ዕውቀቱ ካለህ እኮ ቂጧን ከፍታ
ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ።